ለማወጅ በጥምረት እየሰሩ ነው መባሉን አስተባበሉ። የኢትዮጵያ ውጭ ጉዳይ ሚኒስቴር ለመንግስታት ድርጅትም በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት ጸምዶ በሚል ጥምረትን ኢትዮጵያ ላይ ጦርነትን ለመክፈት እየሰሩ ነው ብሎ መክሰሱን ተከትሎ ህወሓትና ኤርትራ ምላሽን ሰጥተዋል። ህወሓት ትናንትም ለመንግስታት ድርጅት በላከው ደብዳቤ ላይም በህወሓት ላይ እና በትግራይ ህዝብ ላይም የተሳሳተና የፖለቲካ ዓላማ ያዘለ ክስ የኢትዮጵያ ውጭ ጉዳይ ሚኒስቴርን ሰንዝረዋልም ብሏል። እንደዚህ ያለ የሐሰት ውንጀላ የፌዴራል መንግስት የፕሪቶሪያ ስምምነት በተደጋጋሚ እየጣሰ መሆኑን ትኩረት እንዲነፈገው የሚያደርግ ማዘናጊያ ነው ሲልም ህወሓት በደብዳቤው ገልጿል። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ዛሬ በኤክስ ገጻቸው ላይ ባሰፈሩ መልእክት ኢትዮጵያን ለተመድ የላከችው ደብዳቤ ድፍረት የተሞላውና እጅግ አሳሳች ነው፣ ጅራፍ ራሱ ገርፎ ራሱን ይጮሃልም እንዲሉም ሲሉም ተችተዋል። ላለፉት 2 ዓመታት ብልጽግና ከተቻለ በህጋዊ መንገድ ካልተቻለ በወታደራዊ ኃይል ሉዓላዊ የባህር በርን ማግኘት የሚለውን ደግሞ ሲያስተጋባ ቆይቷልም ብለዋል። ግዛቱ ማስፋፋት ኢላማን ያደረገ ይህ የፕሮፓጋንዳ ዘመቻን በግዴለሽና ተንኳሽ ዛቻም የታጀበ ነው ሲሉም አክለዋል። የውጭ ጉዳይ ሚኒስቴር መስከረም 22 ቀን 2018 ዓ.ም በጻፈው ደብዳቤ ላይ ኤርትራ እና ህወሓት በቅርቡ የፋኖ ታጣቂዎች ላይ የሰሜን ወሎ ዋና ከተማ የሆነችው ወልዲያን ለመቆጣጠር ባደረጉት ሙከራ ውስጥም ተሳትፈዋል ሲልም ወንጅሏቸዋል። በምላሹም በህወሓት ለተመድ የተላከው ደብዳቤ የኢትዮጵያ መንግስት ሐሰተኛ ክሶችን ህወሓት ላይ በማቅረብ የዓለም አቀፍ ማህበረሰብን ትኩረትን ለማስለወጥ እየሞከረ ነው ይላሉ። በውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስም ለተመድ ዋና ጸሐፊ አንቶኒዮ ጉተሬዝም የተጻፈው ደብዳቤ በኤርትራ መንግስት በህወሓት አክራሪ አንጃ መካከልም ያለውን ጥምረትን ባለፉት ጥቂት ወራትም ግልጽ እየሆነው መጥቷልም ብለዋል። ህወሓት ትናንት መስከረም 28 2018 ዓ.ም ለጉተሬዝ በላከው ደብዳቤ ላይ ማተኮር ያለበት የሰላም ሂደቱን የገጠመውን መሰናክል እንዲሁም የተባባሰ የመጣውን ስጋት ላይ ነው ብለዋል። የኢትዮጵያ መንግስት ክስ መሰረት አልባ ነው ያለውም ህወሓት በትግራይ እና በኤርትራ ህዝብ መካከል ያለውን የህዝብ ለህዝብ ትስስርን፣ ሰላምና ቀጠናዊ እርቅን የሚያረጋግጥ ሆኖ ሳለ መሰረት አልባ ክሶችን ሌላ ጦርነት በቀጠናው ያስነሳልም ሲሉ ከሷል። የፌዴራል መንግስት በመሰረት አልባ ክሶች ላይ አማካኝቶ ሌላ ጦርነትን በክልሉ ሊከፍትም ይመስላል ሲልም በደብዳቤው ወንጅሏል። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ዛሬ በኤክስ ገጻቸው ላይ ባሰፈሩ መልእክት የኢትዮጵያ ውጭ ጉዳይ ሚኒስትር የላከውን ደብዳቤ አሳሳች፣ የኢትዮጵያ እንዲሁም የዓለም ህዝብን የናቀ ነው ሲሉም አጣጥለዋል። አያይዘውም ኤርትራ ከዚህ ቀደም እንዳስታወቀችውም እንዲህም ወዳለው ነገር ተጎትታ አትገባም ብለዋል። አቶ የማነ የሚመለከታቸው አካላትን በዚህ ድርጊት እንዳያናውጡ አሳስበዋል። ህወሓት ደግሞ አፋሳሹን ጦርነት ያስቆመው የፕሪቶሪያ ስምምነት የጣለበትን ግዴታዎች አክብሮ ቢቀጥልም የፌዴራል መንግስትም በስምምነት ማግስትም ከተወጣቸው ኃላፊዎችም በዘለለ ተፈናቃዮችን በማስመለስ እና ተጠያቂነትን በማስፈን ረገድም ግዴታዎችን አለመወጣቱን ገልጿል። በመቶ ሺዎች የሚቆጠሩ ተፈናቃዮች አስከፊ ሁኔታ ውስጥም ይገኛሉ። መጠለያ፣ ምግብን፣ ሕክምናን አያገኙም። አብዛኛው የትግራይ ክፍል ኢትዮጵያ መከላከያ ሰራዊት አባላት ባልሆነ ኃይሎችም ይዞታ ስር ነው ሲሉም ህወሓትን ለተመድ ቅሬታውን ገልጿል። እነዚህ በአብዛኛው በመከላከያ ሰራዊት የሚደገፈው ኃይሎች የትግራይ ህዝብን መሬት ይዘዋል። የትግራይን ስነ ህዝብ አወቃቀርን ለመለወጥ የተደረገም ነው። የፌዴራል መንግስት ተቋማት በይፋ ምዕራብ ትግራይ የአማራ ክልል አካል ነው የሚል ትርክትን በመግፋት የፕሪቶሪያውን ስምምነት ጥሰዋልም ሲል ከሷል። የኢትዮጵያ መንግስት ለተመድ በላከው ደብዳቤ ላይ ህወሓት እና ኤርትራ በገንዘብ በማደራጀትና እንደ ፋኖ ያሉ ታጣቂዎች ቡድኖች የግጭቱ አድማሳቸውንም እንዲያሰፉ በመምራት ተሳትፏል አድርጓልም ሲልም ከሷል። የኤርትራ መንግስትና ህወሓት በቅርቡ የፋኖ ታጣቂዎችን በሰሜን ወሎ ወልዲያ ከተማ ላይ ለመያዝም ባደረጉት ጥቃትም ላይ ተሳታፊ ናቸው ሲልም ወንጅሏቸዋል። የውጭ ጉዳይ ሚኒስትር ደብዳቤ የህወሓትን ወታደራዊ አዛዦች እና ተዋጊዎችን በቀጥታ ወልዲያንን በማጥቃት ዘመቻ እንዲሁም በራያና ወልቃይታ አካባቢ በነበሩ አለመረጋጋቶች ላይም መሳተፋቸውን ያትታል። በአማራ ክልል በሰሜን ወሎ ዞን ወልዲያ ከተማ አስተዳደር ዙሪያ
ዙሪያ ባሉ አካባቢዎችም ከመስከረም 16 ቀን 2018 ዓ.ም ጀምሮ የፋኖ ታጣቂዎች ከመንግስት ኃይሎች ጋርም ውጊያ ያካሄዱ ሲሆን በዚህም የተነሳ መንገዶች ተዘግተው ነበር። ለቀናት በዘለቀው በዚህም ግጭትም የኢትዮጵያ መንግስት በሰሜን ወሎ ጉባ ላፍቶ ወረዳ ሳንቃ ከተማ ላይ ጤና ጣቢያ ላይ በፈጸመው የድሮን ጥቃትም የአራት ሰላማዊ ሰዎች ህይወትም ማለፉን የሚዘነጋ አይደለም። የኢትዮጵያ መንግስት በደብዳቤው ህወሓት የፕሪቶሪያውን ስምምነት ጥሷል ሲልም ቢከስም ህወሓትም በምላሹ በላከው ደብዳቤ የፌዴራል መንግስቱ ስምምነት እንደጣሰ ወንጅሏቸዋል። በህወሓት በተጻፈው ደብዳቤ ላይ በፕሪቶሪያው ስምምነት እንደተቀመጠው የመከላከያ ሰራዊት አባል ያልሆኑ ኃይሎች ትግራይን ለቀው አለመውጣታቸውን ጨምሮ ሌሎችም የስምምነቶችን ጥሰቶችን የሰላም ሂደቱን አሰናክለዋል፣ አለመረጋጋትም እንዲሰፍንም ምክንያት ሆነዋልም ብሏል። ከፕሪቶሪያው ስምምነት ጋር በሚጻረር ሁኔታ የኢትዮጵያ ብሔራዊ ምርጫ ቦርድ ለህወሓት ህጋዊ ዕውቅና መንፈጉን ፖለቲካዊ ዓላማ ያለው ነው ሲልም የከሰሰውን ህወሓት በትግራይ እና በአካባቢው እየጨመረ የመጣውን ወታደራዊ እንቅስቃሴ ያሰጋልም ብሏል። የኢትዮጵያ መንግስት ከትግራይ ሰራዊት የተገነጠሉ ወታደሮችን ማሰልጠንና ማስጠንቀቂያ ቀጥሏል የሚልም ክስም ሰንዝሯል። ይህም ዳግመኛ ግጭትን ሲቀሰቅስ እንደሚችልም ገልጿል። የኤርትራው የማስታወቂያ ሚኒስትር በበኩላቸው በኤክስ ገጻቸው ላይ ባሰፈሩ መልእክትም ከዚህ ቀደም ፕሬዝዳንት ኢሳያስ አፈወርቂ ባደረጉ ቃለ ምልልስ የጦርነት ፍላጎት እንዲሁም የጎረቤቶቻቸውን ግዛትን የመውሰድ ዓላማ የለንም ብለዋል። ሆኖም ታሪክም እንደሚመሰክረው ከተተነኮስን እንዴት ሀገራችንን መከላከል እንደምንችል እናውቃለን ማለታቸውን ጠቅሰዋል። አክለውም ፕሬዝዳንት ኢሳያስ ብልጽግና ስለገዛቸው ድሮኖች፣ የረዥም ርቀት ሚሳኤሎች፣ ታንኮች ወዘተ ያወራል። ኤርትራ ላይ ጥቃትም እንደሚሰነዝሩም ይዝታሉ። ይሄ ከህሊና በላይም ነው። ታሪክም የማያውቁ ብቻ ናቸው የሚያዳምጡትም ማለታቸውን ገልጸዋል። አቶ የማነ መልሳቸውን የኢትዮጵያ ህዝብ ለትርጉም አልባ ጦርነትን አትማግዱትም ነው፣ ትክክለኛ ችግራችሁን ፍቱ አድቡ ሲሉም የፕሬዝዳንቱ ኢሳያስ ንግግርን አጣቅሰዋል። ህወሓት በበኩሉ አንቶኒ ጉተሬዝን በመጥቀስ በጻፈው ደብዳቤ ያልተተገበሩ የፕሪቶሪያን ስምምነት በተመለከተ የአፍሪካ ህብረትን ግምገማ እንዲያደርግም ጠይቀናል። እርስዎም የፖለቲካ ውይይት ማድረግን እንዲደግፍ እንጠይቃለን ብሏል። የፖለቲካ ውይይት የፕሪቶሪያን ስምምነት ተፈራራሚዎችም አንዳቸው በሌላቸው ላይ ያላቸውን እምነት ያድሳል፣ የስምምነቱ ተግባራት ያረጋግጣል ሲልም አክሏል። የውጭ ጉዳይ ሚኒስቴር ለመንግስታቱ ድርጅት ዋና ጸሐፊ በጻፈው ደብዳቤ ላይ ኢትዮጵያ የባህር በር ለማግኘት በምታደርገውም ጥረትም የተነሳ ኤርትራን ስጋትም እንደገባት በመጥቀስም ኢትዮጵያን የማተራመስና የመከፋፈል ዓላማ አላትም ሲልም ይከሳል። ሚኒስቴሩ ኤርትራ ይህንን ጸባጫሪ ተግባሯን እንደ አስቀድሞ የመከላከል መንገድን ተጠቅማለች በማለትም ይህ አይነቱ ሙከራ ኤርትራን ለዓመታትም ኢትዮጵያን ለማፈራረስን የምታደርገው ጥረትን ለመሸፈን የምታቀርበውን ሰበብ ነው ሲልም ገልጿል። ኢትዮጵያ መንግስትም ህወሓትና ኤርትራ ጦርነትን ለማወጅ በጥምረት እየሰሩ ነው ሲል ለከሰሰበት ደብዳቤ ህወሓት በሰጠው ምላሽ የውጭ ጉዳይ ሚኒስቴር በአደገኛ ሁኔታ እውነተኛ እያዛባ ወራሪውን እንደ ተጎጂ ተጎጂውን እንደ ወራሪ አቅርቧልም ብሏል። የኤርትራው መንግስት ጦሩን ከኢትዮጵያ ጎን በማሰለፍ በትግራይም የተካሄደውን ደም አፋሳሽ ጦርነት ላይ የተሳተፈ ሲሆን ከፕሪቶሪያው ስምምነት በኋላ ግንኙነታቸው ዳግም ሻክሯል። ባለፈው ዓመት ሰኔ ወር ላይ ኢትዮጵያ ለአሜሪካ ውጭ ጉዳይ ሚኒስትር ኤርትራ ከህወሓት አንጃ እና ሌሎችም ታጣቂዎች አካላት ጋርም በክረምቱ ወራት ጥቃትን ለመሰንዘር እየተባበሩ ነው፣ ቅንጅትም እየፈጠሩ ነው ብላ መክሰሷን ተዘግቦ ነበር። ይህንን ተከትሎ ኤርትራ በሰኔ ወር ላይ አጋማሽ ላይ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍን ለማሰባሰብ የከፈተውን ዲፕሎማሲያዊ ዘመቻን አጠናክሮብኛል ስትል መክሰሷ ይታወሳል። በሐምሌ ወር ደግሞ የተባበሩት መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋብ ክበበው የኤርትራ ጦር አባላት በኢትዮጵያ ድንበር ያሉ አካባቢዎችን ተቆጣጥረው እንደሚገኙና የከፋ ጥሰቶችን መፈጸም መቀጠላቸውን ሪፖርቱ እየወጡ እንደሆነ ለመንግስቶች ድርጅቶችም ገልጸዋል። ኤርትራ በበኩሏ ዓለም አቀፍ ማህበረሰብ በሚያውቀው ድንበርም ተወስና እንዳለችን ገልጻ ይህንን አምባሳደር ወቀሳ አጣጥላለች። አበቃን። ቸር ያሰማን።